ዓላማው ቴዲ አፍሮ ነው። የአርቲስቱ ቀኝ እጅ የሆኑት እነ ማህሌት ሰለሞን እና የሱፍ ያሲን የታሰሩበት ትክክለኛ ምስጢር ምንድን ነው? አዲሱ ኢቶሪካ አልበም በስልጣን መንበሩ ላይ የፈጠረው ድንጋጤስ እስከምን ድረስ ነው? እስከ መጨረሻው አብራችሁ ቆዩ እያልን ወደዚህ ሰፊ ትንታኔ ከመግባታችን በፊት ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ይህም ወቅታዊ መረጃዎችን በየቀኑ እንድናደርሳችሁ ይረዳናል። ሰላም ጤና ይስጥልን ውድ የብስራት ሚዲያ ቻናል ቤተሰቦች፣ በኢትዮጵያና በአፍሪካ የሙዚቃ ታሪክ ውስጥ ስሙ በደመቀ ሁኔታ የሚነሳው የአርቲስት ቴዲ አፍሮ የቅርብ ሰዎች መታሰር መላው አገሪቱን አስደንግጧል። ፌዴራል ፖሊስ ወደ አርቲስቱ የቅርብ ሰዎች ቢሮ እና መኖሪያ ቤት በማምራት ማህሌት ሰለሞንን እና ዩሱፍ ያሲንን በቁጥጥር ስር አውሏቸዋል። ማህሌት ሰለሞን ማን ናት? ማህሌት የአርቲስቱ ምክትል ማናጀር ብቻ አይደለች። የአርቲስቱ የአልበሙ ስራዎች መሪና የአርቲስቱ ቃል አቀባይም ናት። በዛ ላይ የኦስትሪያ ዜግነት ያላት ሴት ናት። ዩሱፍ ያሲን ደግሞ ከቴዲ ጋር ለበርካታ ዓመታት በስቱዲዮ ውስጥ አብሮ የሰራ የቴዲን የሙዚቃ ምስጢርና ዜማዎቹን ጠንቅቆ የሚያውቅ ሰው ነው። አሁን ዋናው ጥያቄ ለምን አሁን የሚለው ነው። ቴዲ አፍሮ ኢቶሪካ የተሰኘ አልበሙን ከለቀቀ ገና ጥቂት ቀናቱ ነው። አልበሙ በተለቀቀ በሰዓታት ውስጥ በሚሊዮኖች መደመጡ ብቻ ሳይሆን ግጥሞቹ አገራዊ አንድነትና ወቅታዊ የመንግስት አካሄድን የሚተቹ መልእክቶችም እንዳሏቸው እየተሰጡ ያሉ ትርጓሜዎች ያሳያሉ። ሪፖርቶች እንደሚያመላክቱት ከሆነ በአዲስ አበባና በተለያዩ የክልል ከተማዎች አልበሙን በጋራ ሲያደምጡ የነበሩ ወጣቶች በቁጥጥር ስር ውለዋል። ይህ የሚያሳየው መንግስት ሙዚቃውን እንደ ጥበብ ብቻ ሳይሆን እንደ ፖለቲካዊ መሳሪያ እንዳየው ነው። መንግስት አልበሙን ህዝባዊ አመፅ ሊቀሰቅስ ይችላል የሚል ስጋት እንዳደረበትም ይነገራል። የማህሌት ሰለሞን መታሰር ደግሞ ጉዳዩን ከሀገር ውስጥ አልፎ ወደ ዓለም አቀፍ ደረጃ ይወስዷል። የኦስትሪያ ኤምባሲ በጉዳዩ ላይ ምን እያለ ነው? እንዴት የውጭ ሀገር ዜጋ ያለበቂ ምክንያት ስትታሰር በሁለቱ ሀገራት ዲፕሎማሲ ግንኙነት ላይ የሚኖረው ተጽዕኖ ቀላል አይደለም። በተጨማሪም የሱፍ ያሲን መታሰር ከአርቲስቱ የስቱዲዮ ስራዎችና የፈጠራ ውጤቶች ጋር ይያያዛል። እዚህ ጋር የህግ ባለሙያዎች እንደሚሉት ከሆነ ክስ ሳይመሰረት ሰዎችን ለረጅም ጊዜ ማሰር የሰብአዊ መብት ጥሰት ነው። ይህ በእንዲህ እንዳለ ቴዲ አፍሮ እንዲህ አይነት ጫናዎች ሲደርሱበት ይህ ለመጀመሪያው አይደለም። ከ21 ዓመታት በፊት የነበረው ያስትሪያል አልበም እና ተከታዮቹን ክስተቶችን እናስታውስ። ቴዲ ሁሌም በስራዎቹ ስልጣን ላይ ያሉ አካላትን ያስጨንቃል። አሁንም ያንኑ ታሪክ በሌላ መልክ እናየው ይሆን? ይህ ክፍል የሚያተኩረው ለምንድን ነው የቴዲ አፍሮ ሙዚቃዎች ሁሌም ከፖለቲካ ጋር የሚጋጩት? የህዝቡ ድጋፍ ለአርቲስቱ ምን ያህል ጥበቃ ይሆንለታል? አድማጮቻችን እናንተስ ቴዲ አፍሮ ላይ አደጋ ይደቀናል ብላችሁ ታስባላችሁ? በመጨረሻም ይህ እስር በቴዲ አፍሮ ቀጣዩ ጉዞ ላይ ምን ውጤት ይኖሯል? ቴዲ አፍሮ እስካሁን በይፋ ዝምታን መርጧል። ዝምታ ግን የአውሎ ንፋስ መጀመሪያ ሊሆን ይችላል። መንግስት በታሰሩት ሰዎች ላይ የሚመሰረተው ክስና የኦስትሪያ ኤምባሲ የሚሰጠው ምላሽ በቀጣዮቹ ቀናት የምናየውም ይሆናል። አስተያየታችሁን በኮሜንት ሴክሽን ላይ አስፍሩልን። ይህን ቪዲዮ ከወደዳችሁት ሼር በማድረግ ለሌሎች እንዲደርስ አድርጉ። ስለተከታተላችሁን እናመሰግናለን። በሌላ አዳዲስ መረጃዎች እስከምንገናኝ ሰላም ቆዩ።